ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎቹን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። እንደ ቢቢሲ ዘገባ ከሆነ በአማራ ክልል ደቡብ ወሎ ዞን የመሃል ሳይንት ወረዳ የሚገኘው ርዕሰ አድባራት መካነ ነገሥት አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገልጸዋል። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ ርዕሰ አድባራቱ መታ አስተዳዳሪ መክበብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። በዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪ ተናግረዋል። በተፈጸመው ጥቃትም አባታቸው እንደተገደሉባቸው ለቢቢሲ የገለጹት መርጌታ ስሙር ከቤተ ክርስቲያን ጩኸት ስሰማ እየሮጥኩ ሲሄድ እንደዛ ሆኖ አገኘሁት። ብዙ አስከሬን ተመለከቱ። አስከሬኖችን አንስቼ ለቤተሰቦቻቸው ሰጠሁ ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መርጌታ የድጓ አዳራሽና የዕለቱ ለሞት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውና እግራቸው እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጥርጣሬ መታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ አክለዋል። ከቅዳሴ በኋላ የቤተ ክርስቲያኑ አገልጋዮች ለመባ በተሰባሰቡ ወቅትም ጥቃቱ እንደተፈጸመና የአካል ጉዳት እንደደረሰባቸው ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ ተናግረዋል። ወደሚቀጥለው መረጃችን ስናልፍ ትራምፕ ኢራን ዓለም አቀፍ የነዳጅ ማስተላለፊያ መስመርን ብታስተጓጉል ሞት፣ እሳትና ቁጣም እንደሚጠብቃት አስጠነቀቁም። ፕሬዚዳንት ትራምፕ ኢራን በሆርሙዝ ሰርጥ ባህር ሰርጥ ላይ የሚካሄደውን የመርከብ ጉዞ ብታስተጓጉል ከባድ ጥቃት እንደሚጠብቃት አስጠንቅቀዋል። ትራምፕ በኦንላይን ባወጡት መግለጫም ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጉዳት ይደርስባታል ብለዋል። ወደ 20 በመቶ የሚሆነውን የዓለም ነዳጅ ዘይት በባህረ ሰላጤው ውስጥ የሚያልፍ ሲሆን ጦርነቱም የባህር ላይ እንቅስቃሴ በእጅጉ ቀንሶታል። የዓለም የነዳጅ ዋጋም ከፍ ብሏል። በተጨማሪም ኢራን እንደ ሀገር ዳግም መገንባት ፈጽሞ የማትችለውና በቀላሉ ሊጠፋ የሚችሉ ኢላማዎችን እንመታለን፣ ሞት፣ እሳትና ቁጣ በላያቸው ላይ ይወርዳል። ግን ይህ እንዳይሆን ተስፋ አደርጋለሁ፣ ጸልያለሁ ሲሉም ዝተዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ጦርነቱ መጠናቀቁን የምትወስነው ቴህራን ናት ብሏል። በቴህራን የአዲሱን የበላይ መሪ መመረጥ በማስመልከት ድጋፋቸውን ለመግለጽ አደባባይ የወጡ ኢራናውያን የኢራን አብዮታዊ ዘብ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት በቅርብ ያበቃል ሲሉ ለሰጡት አስተያየት ምላሽ ሰጥቷል። አብዮታዊ ዘቡ በመግለጫው የጦርነቱ ፍጻሜን እንወስናለን በማለት በመካከለኛው ምስራቅ ከተጀመረም 11ኛ ቀኑ ላይ የሚገኘውን ጦርነት የሚያበቃበትን ሁኔታ የምትወስነው ቴህራን መሆኗን ገልጿል። አብዮታዊ ዘቡ የእስራኤልና የአሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫው ማስጠንቀቁን ሮይተርስ ዘግቧል። በሆርሙዝ ባህር ሰርጥ ላይ ያለው ውጥረት እየተባባሰ ወዲህ የዓለም የነዳጅ ዋጋ ዘይት መዋዠቅ አሳይቷል። የዓለም 1/5ኛ ነዳጅ የሚተላለፍበት የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ እየፈጠረ ይገኛል። ይህ በእንዲህ እንዳለ ሂዝቦላህ እስራኤል ውስጥ የሚገኘውን የራማላ ወታደራዊ ቤዝ በከባድ መሳሪያ ደብድቧል። የሊባኖሱ ሂዝቦላህ ዛሬ ባወጣው መግለጫ በቴል አቪቭ አቅራቢያ የእስራኤል ሀገር ውስጥ ዋና እዝ መስሪያ ቤት የሆነውን የራማላ ወታደራዊ ቤዝ በከፍተኛ ጥራት ባላቸው ሚሳኤሎች መምታቱን አስታውቋል። ጥቃቱ የተፈጸመው ከሊባኖስ ድንበር 135 ኪሎ ሜትር ርቀት ላይ በሚገኘው ራማላ ከተማ ደቡብ ምስራቅ አቅራቢያ ነው። እስራኤል በሊባኖስ ከተሞችና በቤሩት ውስጥ የደቡብ ክፍል እያደረሰች ላለው ጥቃት የተሰጠ ምላሽ መሆኑን ሂዝቦላ አስታውቋል። የእስራኤል መገናኛ ብዙሃን እንደዘገቡት በራምላ ከተማ በደረሰው የሚሳኤል ጥቃት ቢያንስ 2 ሰዎች ቀላል ጉዳት ደርሶባቸዋል። ሂዝቦላ በተመሳሳይ ሰዓት 160 ኪሎ ሜትር ርቀት ላይ የሚገኘውን የእስራኤል ጦር የሳተላይት መገናኛ ጣቢያም ኢላቫሊ ላይ ጥቃት መፈጸሙን አስታውቋል። በአሁኑ ወቅትም በመካከለኛው ምስራቅ ያለው ውጥረት እጅግ እየተባባሰ የመጣ ሲሆን እስራኤል በሊባኖስ ላይ የምታደርገውን የአየር ድብደባ ቀጥላለች። ሂዝቦላም ጥቃቱን ወደ እስራኤል እምብርት እያስፋፋ ይገኛል። በመጨረሻም ኩዌት በግዛቷ ላይ የሚሰነዘሩ ጥቃቶች ከኢራቅ መነሻቸውን እያደረጉ መሆኑን ለባግዳድ አስታወቀች። በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ተከትሎ የኩዌት መንግስት በግዛቱ ላይ ለሚፈጸሙ ጥቃቶች የኢራን መንግስት በይፋ ጠይቋል። የኩዌት አምባሳደር መሐመድ ሐሰን አልዛማን በባግዳድ ከኢራቅ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ባደረጉት ስብሰባ
በኩዌት ላይ የተሰነዘሩ አንዳንድ ጥቃቶች ከኢራቅ ግዛት የተነሱ መሆናቸውን የሚያሳዩ መረጃዎች አቅርበዋል። ኩዌት የኢራቅ መንግስት እነዚህን ድንበር ተሻጋሪ ጥቃቶች በአስቸኳይ እንዲያስቆምና የሁለቱ ሀገራት ወንድማማቻዊ ግንኙነት እንዲጠብቅም አሳስባለች። የኢራቅ መንግስት በበኩሉ ግዛቱ ከጎረቤት ሀገራት ላይ ለሚሰነዘሩ ጥቃት መነሻ እንዲሆን እንደማይፈቅድ ገልጾም ድርጊቱን የፈጸሙ አካላት ለመከታተል እርምጃ እየወሰደ እንደሆነ አስታውቋል። ይህ ውጥረት የመጣው በቅርብ ቀናት በኢራንና አሜሪካ እስራኤል መካከል የተከፈተውን መጠነ ሰፊ ጦርነት ተከትሎ በኢራን የሚደገፍ ሚሊሻዎች በተለያዩ የባህረ ሰላጤው ሀገራት ላይ ጥቃት እየሰነዘሩ ባሉበት ወቅት ነው። በቅርቡ በደረሰ የድሮን ጥቃት 2 የኩዌት ድንበር ጥበቃ አባላት መገደላቸውን፣ በተለያዩ የሲቪክ ተቋማት ላይ ጉዳት መድረሱን የዜና ምንጮች ዘግበዋል። በአካባቢው ሀገራትም ውጥረቱ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ ስጋት ውስጥ ይገኛሉ። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።